እሷ የዘረጋችው ዲቪኒቲ አለ። ቤቷን የሰራች ሴት ክርስቶስ ልባም ሴት የሚለው በመጽሐፍ ላይ እሷን ነው። ልባም ሴት ዲቫይን ፊልድ ነው የምትዘረጋው። አትታገልም። አንቺን ለመቀየር አትመጣም። ያቺ ናት ልባም። ሴትነቷን አውቃ አቅሟን አውቃ በአቅሟ ልክ ለአምላክ መጠጋትን ለቤቷ ትከውናለች። ስትከውን ያ ክንውን ያ ሪቹዋልስ ያ ልምምድ የራሱ ፊልድን ይዘረጋል። ፊልዱ ሲዘረጋ በጣም የታመመውን ጤነኛ ያደርጋል። ዲቫይን ፊልድ እጅግ በጣም ይሰራል። እኔም በህይወቴ ውስጥ በጣም እጅግ በጣም ተጠቅሜበታለሁ። እጅግ በጣም ማለት ነው። ብዙ ሊባል የሚችልን ሰው በጣም ብዙ የሚባል ሰው በህይወቴ ውስጥ ባይኖርም ግን በእኔ አቅም ልክ ብዙ የምላቸውን ሰዎች አስተካክዬበታለሁ ብዬ አስባለሁ። ሰላም ወዳጆች እንደምን አላችሁ? አለው እኔ ፈጣሪ ይመስገን። እንግዲህ ዛሬም በአዲስ ቪዲዮና በአዲስ ርዕስ ወደ እናንተ ለመድረስ ከዚህ ተገኘን። እንግዲህ ላይክ፣ ሼር፣ ሰብስክራይብ እንዲሁም ኮሜንት ማድረጋችሁን አትርሱ። በዛውም ልክ ከኢትዮጵያ ውጭ ያላችሁ ወዳጆቼ እና አቅም ያላችሁ ሜምበር መሆናችሁን አትርሱ። እንግዲህ ወደ ጉዳያችን ቀጥታ እንግባ። ኢንትሮዲዩስ ማድረጉ በቂ ነው። ኤኒዌይስ ዛሬ የምናወራው ስለ ዲቫይን ፊልድ ነው። የሰው ልጅ ወይ የተፈጣሪ ዲቫይን ፊልድ። ያ ዲቫይን ፊልድ የት ድረስ መሄድ ይችላል? ዴብዙ ምን ያክል ነው? ዲቫይን ፊልድ ማለትስ ምን ማለት ነው? ራሱ በራሱ ከምን እስከ ምን ድረስ መተለቅ ማነስ ይችላል? በዛውም ልክ ዲቫይን ፊልድ ለምን ይጠቅማል የሚሉትን ነገሮችና ከዚህ ጋር ተያያዥ የሆኑ ጥያቄዎችን ምንመልስበት ነው። ኦኬ፣ በመጀመሪያ ዲቫይን ፊልድ ስንል መለኮታዊ ክበብ ማለት ነው። በቃ መለኮታዊ ክበብ። አሁን እንዴት ወዴት የሚለውን ያው እየሄድንበት ስንመጣ እናየዋለን። መለኮታዊነት ለተፈጣሪ ወይ ደግሞ ለሰው ልጅ የተሰጠው አንድ ቴንደንሲ ነው። ከዚህ በፊት በአንድም በሁለት ቪዲዮዎች ላይ የተወሰነ መልኩ የጠቀስኩት ይመስለኛል። ቴንደንሲ ነው ማለት መለኮታዊ ነው ሲፈጠር ለዛ ቴንደንሲ እንዲኖረው ተደርጎ ነው። ልክ የነጻ ፍቃድ የመጠቀም ቴንደንሲ ከዚህ በፊት እንዳልኩት መለኮታዊ ራሱ ነው ማለት አይቻልም። ግን ቴንደንሲ አለው። ከፈለገ ከፈቀደ ማድረግ የሚገባውን ነገር ካደረገ ያኛውን ነገር የራሱ ገንዘብ ማድረግ ይችላል። ይሄ ግልጽ ነው። ግን ልክ ባይ ዲፎልት እንደዚሁ መለኮታዊ ነው ማለት አይቻልም። ለምን? መለኮታዊነት የምንወርሰው ከማን ነው? ከፈጣሪ ከራሱ ነው። ልክ ወደ እሱ መቅረብ የምንችልባቸው አውዶች በደንብ እየጠኑ ሲመጡ ወይ ልዕልናችን ከፍ እያለ ሲመጣ መለኮታዊ የሚባሉ ገንዘቦች የእኛ ቤት ዋና ዕቃ እየሆኑ ይመጣሉ ማለት ነው። ከዛ በእነሱ ወደ መገልገል እንሄዳለን ማለት ነው። ይሄ ኖርማሊ ስሪዲ ሪያልም ውስጥ ባለንበት ሰዓት ላይ ወይ ደግሞ በስሪዲ ሪያልም ቋንቋዎች፣ ቃሎች ወይ ደግሞ ይሄ ቱልስ አክሰስ የሚደረግ አይደለም እንደ ከዚህ በፊቱ። መለኮታዊነት አትሊስት አንድ ዳይሜንሽን ከፍ ማለት አለብን ማለት ነው። ኦኬ፣ እንግዲህ መነሻዬ ላይ ዲቫይን ፊልድ ነው ያልኩት ወይ መለኮታዊ ክበብ። ያ ማለት ልክ አንቺን እንደ ሴንትራል ፊገር ራስሽን ብትወስጂ ከአንቺ ደድ ሴንተር ማዕከል ወስዶ ክበብ የሚሰራ ፊልድ ማለት ነው። ያ ማለት የአንቺ ሺልድ ማለት ነው። ይሄ ያው ለጊዜው እንጠቀምበትና ሰይጣን ወይ ደግሞ ይሄ ባድ ስፕሪት ብሎ ሰው የሚያስበው which is በእኔ የሉም ብዬ የማስባቸው ሲመጡ በማይታይ አይነት መልኩ አይደል የሚመጡት አመጣጣቸው። ስለዚህ ያኛውን ነገር የሚከላከል ፊልድ ማለት ነው። አንቺ አታዩም፣ ግን ሳይንስ ታደርጊዋለሽ። አታዩም ማለት በእዝነ ልቦናሽ በኩል ወይ በአይነ ህሊናሽ በኩል ታየዋለሽ፣ አክሰስ ታደርጊዋለሽ። ነገር ግን እንደዚህ በፐርሲፕሽን አይን በዚህ አክሰስ የሚደረግ አይደለም፣ የሚደመጥም አይደለም። ያው ቀደም ብዬ እንዳልኩት የስሪዲ ሪያል ዋና መገልገያ እኛነት እነዚህ ፐርሲፕሽን ኦፍ ፐርሲቭ የምናደርግባቸው ሴንሶች ናቸው ብያለሁ። ይሄ ደግሞ የምናወራው ከዚህ በፊት ያው ሴንሴሽን ብያለሁ። በሴንሴሽን በኩል አክሰስ የሚደረግ ማለት ነው። ስለዚህ መገለጥን ያጠይቃል ማለት ነው። ያንን ፊልድ አክሰስ ለማድረግ ሴንስ ለማድረግ ማለት ነው። ኦኬ፣ ይሄኛውን ያነሳውበት ምክንያት ምንድን ነው? ይህን ያነሳውበት ምክንያት ያው በፊዚክሱ ሌሎች ፊልዶች አሉ። ኤሌክትሮማግኔቲክ ፊልድ የሚባል፣ ኤሌክትሪካል ፊልድ የሚባል አለ፣ ማግኔቲክ ፊልድ የሚባል አለ። ሌሎች ባዮ የሚባሉ አሉ። ባዮ ፊልድ ከስነ ህይወት ጋር በተገናኘ ብዙም በሳይንሱ ማረጋገጫ ያልተገኘለት ነገር ግን ለሳይንስ የሚጠጋ አንድ ፕሪሚስ ነው ይሄ ራሱ።
ነገር ግን አሁን በዋናነት ሳይንሱ የሚደግፈው ኤሌክትሮማግኔቲክ ፊልድ የሚባል አለ። ብዙ ጊዜ ይሄ ሳይኮሎጂስቶች ወይ ደግሞ ይሄ ካውንስሊንግ የሚሰጡ ባለሙያዎች የሚጠቅሱትና የሚጠቀሙበት ነው። ይሄ ሞሮፍ በሳይንሱ የተረጋገጠ ነው። ያ ማለት የአንቺ ያለ አይደለ ቦዲሽ፣ ማይንድሽ እና ልብሽ የራሳቸው ማግኔቲክ ፊልድ አላቸው፣ ኤሌክትሮማግኔቲክ ፊልድ። ያ ማለት የሚንቀሳቀሱበት ዲቴል ወደ ሳይንሳዊ ጉዳዮች ውስጥ አልገባም፣ ግን እነሱ ኢነርጂን የሚያንቀሳቀሱበት ሂደት የሚዘረገው የራሱ ፊልድ አለ። ስለዚህ መኖራችን በእነዚህ በሶስቱ ውስጥ ትራንጉሌት ተደርጎ የሚሰጥ አንድ ደርዝ ነው ብለው ያስባሉ። ከዚህ በፊት እንግዲህ ፊዚዮሎጂካል፣ አሁን ፊዚካል ወይ ደግሞ ቦዲ ስንል ያው ፊዚዮሎጂካል ወይ ፊዚካል እናደርጓለና ማይንድ ሲባል ደግሞ ምን ይሆናል? ሜንታል ይሆናል። ከዛ ሀርት ደግሞ ሲባል ወይ ደግሞ ልብ ስንለው ደግሞ ስፒሪቹዋል ይሆናል ማለት ነው። ስለዚህ ወደ እኔ እናመጣዋለን ማለት ነው። እነሱ ማይንድ፣ ቦዲ፣ ሀርት ከሚሉት እናመጣውና ይሄ ብዙ ጊዜ ማይንድ፣ ቦዲ እና ሀርት የሚባሉት ሞሮፍ ይሄ ልኬታዊ የሆኑ ነገሮችን ወይ ደግሞ ይሄ ፊዚዮሎጂካል ወይ ሶስታዊ መዋቅር ውስጥ ያሉ ነገሮችን ምንመትርባቸው እኛነት ውስጥ የተቀመጡ ቃሎች ልንላቸው እንችላለን። ፋንክሽናሊቲስ ልንላቸው እንችላለን። አሁን የማይታየውን መለኮታዊ የሆነውን ዲቫይን ፊልድ ስንገልጽ ግን እነዚህ ሶስቱን ይዘናቸው ግን ምንገልጽበት አውድ ይለያል። ምንገልጽበት አውድ ምን ይሆናል? ፊዚካል፣ ሜንታል እና ስፒሪቹዋል እንለዋለን ማለት ነው። ዲቫይን ፊልድ ሲሆን የራስሽ ቦዲሽ የራሱ ዲቫይን ፊልድ ሊኖረው ይችላል። ከየት ነው የሚያመጣውን የሚለውን እንመጣበታለን። ሊኖረው ይችላል። ሜንታሊቲሽ የራሱ ዲቫይን ፊልድ አለው። ልብሽ በዛው መልኩ የራስሽ ዲቫይን ፊልድ አለው። ግን ልብ በሚል እኛ አንወስዶ ምንወስዶ ስፒሪቹዋል የሚባል እኛነት፣ መንፈሳዊ እኛነት። ልብ ይሄ የሚመታው ፐርሲቭ በምናደርጋቸው አውዶች አክሰስ የምናደርገው ነገር አይደለም። እሱ አይደለም። እሱ ሰማው ቁንጽል ማኒፌስቴሽን ነው። የዛ የ95% ወይ ደግሞ 95% የምለው ያው በተለምዶ ሳይንሱ ስለሚለው ነው እንጂ ብዝሃውም ልበልሽ የኮስሞስ ትልቁ መዋቅር ያለበት ዋናው ጉዳይ ያለበት በቢሃይንድ ዘ ሲን የሚሰሩ ስራዎች ኢነርጂ የሚንቀሳቀስበት ጉዳይ ያለበትም ቦታ ማኒፌስቴሽን ናቸው። ቁንጽል ማለት ነው። ከዚህ በፊት ደጅ ያለችው ቤተክርስቲያን፣ እኛ ውስጥ ያለችው ቤተክርስቲያን ማኒፌስቴሽን ናት አላልኩኝም? ዋናው የክርስቶስ ቤተ መቅደስ እኛ ነን። ግን ለዛ እኛ መረዳት ልክ ሲያንቀን ደጅ ላይ በሚታይ መልኩ እስቲ በፐርሲፕሽን ወድቋልና በዛ መልኩ የሚገባ ልክነት እናምጣና ሪፈር አድርገው ወይ ምሳሌ ወስደው ውስጣቸውን ያጸናሉ ወደሚለው ለማሸጋገር። ስለዚህ ሳይንሱ ደርሶበታል። አዎ የደረሰበት ምንድን ነው? ኤሌክትሮማግኔቲክ ፊልድ ብሎ በፐርሲፕሽን ሊሰላ የሚችሉ ካልኩሌሽንስ ያላቸውን ነገሮች ገብቶሻላ። ግን ያኛው ማኒፌስቴሽን ነው። ሲምፕል ስናደርገው ኤሌክትሮማግኔቲክ ፊልድ የዲቫይን ፊልድ ማኒፌስቴሽን ነው ማለት ነው። አሁን ባልኩሽ ካልኩሌሽን፣ አሁን ባልኩሽ ስሌት መሰረት ሳወራሽ ዲቫይን ፊልድ አለ፣ መለኮታዊ የሚባለው በጣም ብዝሃ የሆነውን የኮስሞስ ሲስተም የሚያንቀሳቅሰው የእሱ ማኒፌስቴሽን ኤሌክትሮማግኔቲክ ፊልድ ነው ማለት ነው። የሰው ልጅ አልችል ሲል ባለችው አቅም ያችን ነገር ተረባርቦ ወይ ሄዶባት ኤክስፐሪመንት አድርጎ የደረሰባት ማለት ነው። ያ በቂ ነው ወይ? በቂ አይደለም። ምክንያቱም ሳይንቲስቶች ይሄዳሉ፣ ከበፊትም ይሄዳሉ፣ አሁንም እየሄዱ ነው። አያልቅ። አለማለቁ የሚያሳየው በዚህ መንገድ ብትሄጂ አታገኙም ነው ጥያቄ። አታገኙም። በቃ ያለውን የኮስሞስ ጽንሰ ሐሳብ የዩኒቨርስ ኤቭሪ ዲቴይል እንዴት ወርክ እንደሚያደርግ ለመረዳት አሁን ባለው ግጥጥ ባለው ፐርሲፕሽን ኦፍ ሪያሊቲ ውስጥ ባለ ካልኩሌሽን አታገኙም ነው። ለዛ ነው ፕሩቭ ያደርጋል አንዱ፣ ከዛ ዲስፕሩቭ ይደረጋል፣ ድጋሚ ሌላ ሳይንቲስት ይመጣል፣ የሆነ አይነት ፕሬሚስ ይዘረጋል፣ ድጋሚ ኤክስፐሪመንት ያደርጋል፣ ይወድቃል፣ ይነሳል። በዛ ውስጥ እኮ የሚያሻሽሉት ነገር አለ። ዲፕሊ ፈልገውት ስለሆነ የሚያስጠጋቸው አለ። ያ ዲቫይን የሚባለውን ሂደት ወይ ሲስተም እንዲረዱት ለማድረግ የሚያስቀርባቸው እኮ ጉዳይ አለ፣ ከልባቸው የሚያደርጉ ሳይንቲስቶችን ማለት ነው። ነገር ግን ዋናው እሱ አይደለም። የሚያስጠጋቸው ኖረ ማለት ተጠግተዋል ማለት ደግሞ አይደለም። ሪሊ ለመጠጋትና ለመረዳት ያንን የኤሌክትሮማግኔቲክ ፊልድ ወደ ዲቫይን ፊልድ መቀየር መቻል አለብን። መቀየር ይቀየራል ሳይሆን ወደ ደጅ ስታተኩሪ ወይ ደግሞ አንቺነትሽን ከዩኒቨርስ ጋር ስታነጻጽሪበት የምታገኙ ሬሾ ወይ ካልኩሌሽንስ ናቸው ኤሌክትሮማግኔቲክ ፊልድ። አንቺ ከራስሽ ጋር ኢንተራክሽን ስትፈጥሪስ ነው ጥያቄ።
አንቺ ከራስሽ ከኢንተራክሽን ስትፈጥሪ ማለት ዋናው ቦልድ የሚባለው የተፈጠርሽበት ማዕከል ያለበት ጉዳይ ማለት ነው። ክበቡ አስኳሉ ያለበት ቦታ ነው። የአስኳል ደግሞ ዲቫይን ፊልድ ነው የሚያንቀሳቀሰው፣ ወይ ደግሞ በዲቫይን ፊልድ ቋንቋ ወይ በዲቪኒቲ ነው ወይ በመለኮታዊ ጽንሰ ሀሳቦች ነው የሚንቀሳቀሰው። ስለዚህ እንደዚህ ካልኩኝ በምን ይገለጻል? ኤሌክትሮማግኔቲክ ፊልድ የለም ማለት አይደለም። የለም እያልኩኝ ሳይሆን ቅድም ማኒፌስቴሽን ነው ካልኩኝ ቁንጽሏ ማለት ነው፣ ጥንጧ፣ ህፃኗ አንቺነት ማለት ነው። ይሄ እንዴት መሰለሽ ሞሮፍ ከዚህ በፊት ምንነትና ማንነት ምለው ኤቭሪቲንግ ኮኔክት ስለሚያደርግ ነው። የኔ ፍልስፍና ውስጥ ምንነትን ማዕከል ያደረገው ዲቫይን የሚባለው ፊልድ የሚዘረገው የሚጫወትበት የጨዋታ ሜዳ ነው። ይሄ ማንነት የሚባለው መዋቅር ደግሞ በምን ይዳኛል? ይሄኛው ኤሌክትሮማግኔቲክ በሚባለው ማለት ነው። ስለዚህ ዋናው የታሰበው ምንድን ነው? በምንነትሽ በማንነትሽ ሂደቶች ወይ ማንነትሽ በሚያደርጋቸው ክንውኖች ለምንነትሽ ገብሮ ወይ ሰግዶ አንቺን እንዲያጸድቅ ነው ብለናል። ነገር ግን መልሶ ራሱ ማንነትሽ ህይወት ከሆነ ራሱን ህይወት ለማድረግ ህይወት አይሆንም ግን ለማድረግ ከተንቀለቀለ አንደኛ ምንነትሽ በዛው ባለበት ይቆማል። ያ ማለት የማንነትሽ ኮንትሪቢሽን እንደውም አጌነስት ይሆናል ለምንነትሽ። ከዛ በኋላ አንቺ እንድትወድቅ ያደርጋል። አሁን እዚች ጋ ያልኩበት ምክንያት ምንድን ነው? ኤሌክትሮማግኔቲክ ፊልድ የሚባለው ጥቅም የለውም ሳይሆን የእሱ አንደርስታንዲንግን ልናበለጽገው ይገባል። የዛ አንደርስታንዲንግን ለዲቫይን ፊልድ ወይ ደግሞ ለምንነት እንዲገብር በማድረግ መልኩ ማንቀሳቀስ አለብን። ስለዚህ ሳይንቲፊክ የሚባለው አስተምሮት ስህተት ነው ሳይሆን ይሄ ብቻ ነው ማለቱ ነው ስህተቱ። የደረሰባቸው ነገሮች ስህተት የለባቸውም። አብሶ ኳንተም ፊዚክስ ከዚህ በፊት ብያለሁ። ክላሲካል ፊዚክስ ሳይሆን ኳንተም ፊዚክስ የሚባለው ለሃይማኖት ሳይሆን ለስፒሪቹዋሊቲ ይቀርባል፣ ለመንፈሳዊነት ማለት ለመለኮታዊነት ይቀርባል። እንደውም የሚመስለኝ በአንድም ሆነ በሌላ የሰው ልጅ በገባው ልክ እነዛ የኳንተም ፊዚክስ ምሁራኖች በገባቸው ልክ የማይታየውን ሪያል ወይ ደግሞ ይሄ ዲቫይን የሚባለውን ወርልድ ወይ መለኮታዊ የሚባለውን ክበብ አንደርስታንድ ለማድረግ የሚሄዱበትን ጥግ ነው። ይሄ ተአምራዊ የምንላቸውን ነገሮች በሚታይ መልኩ ለመግለጽ የሚሞክሩበት ማለት ይቻላል እና በአንድም ሆነ በሌላ በጣም ኮምፕሊትሊ አጌንስት ማለት ይቻላል ከክላሲካል ፊዚክስ ማለት ነው። ስለዚህ ክላሲካል ፊዚክስ ለመንፈሳዊነት በጣም ሩቅ ነው። እንደዚህ ካልን በሚታይ መልኩ እናወራው ወይ የኛ ወዳጆች ከዚህ በፊት ሰምተውት ወይ ደግሞ ኤክስፒሪየንስ አድርገውት ሊችሉ ይችላሉ ብለን በምናስበው ማለት ነው፣ ለመረዳት ቅርብ እንዲሆን። አሁን ቤተክርስቲያን ሲኬድ ቤተክርስቲያንን አሁን እንደ ማዕከል ብንቆጥራት ወይ እንደ ዴድ ሴንተር ብንቆጥራት ቤተክርስቲያን ባላት መለኮታዊ ቃላት ሽግግር ማዋሰቦች ወይ ደግሞ ስፔሎች የተለያዩ ለምሳሌ እነዚህ አሁን ከጀርባ ያሉትን ቃል ልጠቀም ብዬ ነው እንጂ ቅዳሴ፣ የጸበል ጉዳይ ላይ የሚደረጉ ራሱ ጸበሉ ከውሃ ወደ ጸበልነት ሲቀየር የሚደረጉ ጸሎታቶች፣ ጉባኤ ላይ ያው መስበክ ብዙ ይሆናል ብዬ ባላምንም አሁን ከረንትሊ ብዙ ፖለቲሳይዝ ስለተደረገ ብዙ አልደግፈውም። ግን ማናቸውም ሃይማኖታዊ ሪቹዋልስ የሚደረጉበትን ጉዳይ ማዕከል ሰርቶ የሚዘረጋ ክበብ ማለት ነው፣ ፊልድ ማለት ገብቶሻል። አሁን ለምሳሌ ልክ ቅዳሴ ሲካሄድ ያ ቤተ ክርስቲያን ቅዳሴ የሚቀድሰው ቀዳሹ ከልቡ በቢንግ ጽንሰ ሐሳብ ከልቡ ማለት ነው። ከልብ ቃሉን አይሆንም፣ ቃሉን ስላነበነበ አይደለም። ያቁታል። እሱን ጀጅመንትና ፕራውድነስ የኃጢአት ስር ነው፣ ክርስቶስ ራሱ ይዳኛል። ግን ከልባቸው ልክ ሲሆን ፊልድ ይዘረጋል። ያኛው የቅዳሴ ክንውን ወይ ሪቹዋልስ የራሱ ዲቫይን ፊልድ ይዘረጋል። ያ ዲቫይን ፊልድ ሰውየው ወይም የሚቀድሰው አካል ባለው የስፒሪቹዋሊቲ ዴብዝ አንጻር ዴብዙን ይዘረጋል። ገብቶሻል? ክበቡን እያሰፋ ይሄዳል። ለምሳሌ ሲምፕል ስናደርገው እኛ ከዚህ ቢሮ ወደ አስፋልቱ ሊሆን ይችላል፣ ወይ ደግሞ ከአስፋልቱ ርቆ ሌላ ደግሞ እዛኛው ክፍለ ከተማ ሊሆን ይችላል። እያለ ሀገር የሚሰራ ዲቪኒቲ የበፊት አባቶች እዛ ጥግ ድረስ ሀገርን የሚያጥር ዲቪኒቲ አቅም ነበራቸው። ሀገርን ማለት ነው። ሀገር በቃ የሆነ ሰው ገና ብሬክ ስሩ ሊያደርግ ሲል
ይሄ ዲቫይን ፊልድ ቢሃይንድ ዘ ሲን ያለ ነው ካልኩሽ አስተሳሰብሽ ላይ ነው፣ ኮንሽስነስሽ ላይ ነው የሚሰራው። ልታጠቂ ስታስቢ ያጠቃሽ እስኪመስልሽ ድረስ ኃይልሽን ታወጫለሽ። ልታጠቂ ስታስቢ የለም በቃ እዚች ጋ ያለችዋን ህሳቤ ስዊች ነው የሚያደርገው ዲቫይን ፊልዱ። ከዛ በኋላ የሚከላከለው በዛ ሚንስ ነው። አይገፋሽም፣ አይጥለሽም፣ ምንም አይልሽም። ከዛ አንቺ በተገፋሽው ልክ ከራስሽ ጋር በምትፈጥሪው ንግግር ክራይሲስ ውስጥ ትገቢያለሽ። የራስሽን ያው ካልተሻሻልሽ የራስሽን ሂደት ትሄጃለሽ። ዋናው ግን ያ ዲቫይን ፊልድ የዘረጋው አካል ራሱን የሚያጥርበት ፎርቲፋይድ ወል ማለት ነው። ስፒሪቹዋል ፎርቲፊኬሽን ነው፣ አጥር ማለት ነው። አሁን ለምሳሌ የጎንደር አርኪቴክቸር ላይ ወዳጆች የሚያውቁት ከሆነ በአንድ ፎርቲፊኬሽን ውስጥ ዲፍረንት ኩቢክልስ አሉ፣ የተለያዩ ፋንክሽን ያላቸው። የቤተ መንግስቱ አለ፣ የንጉሱ አገልጋይ ቤት ወይ ደግሞ ብቻ ከንጉሳዊ ጉዳዮች ጋር የሚገናኙ ነገሮች። ከዛ ለዛ ደግሞ በጣም በቃ ያ ቦታ በዛ ጊዜ በነበረው አካል ተገፍቶ ሊገባበት በማይችል አይነት መልኩ ሰርተውት ነበር። ከዛም አልፎ እዛ የራሱ ካስል ውስጥ ካስሉ ራሱ የተሰራበት ፎርቲፋይድ ወል በመባል ከላዩ ላይ የራሱ ባትልመንት አለው። ከዝመንትና ባትልመንት የሚባሉት እንዲ የሚሉት ወዳጆች ካዩዋቸው ጎንደራውያን አርኪቴክቸር ላይ እሱ ጋር አሁን ከደጅ የሚመጣውን አላ ከአጥቂው ሲመጣ ራሱን በዛች አጮልቆ አጥቂውን ለመምታት የሚያስችል አይን እንዲኖረው አድርጎ ሰርቶታል። ነገር ግን ያኛው እሱን ለማጥቃት በጣም ሩቅ ነው። አሁን ይህ ፊዚካል በሆነ መረዳት ነው። ፎርቲፋይድ ወል ነው የሚባለው በአርኪቴክቸር። ሌላ ምሳሌ ብንሰጥ የቻይናን ግሬት ወል የሚባለውን ሰው ያውቀዋል፣ ጎብኝቶ የሚያውቅም ወዳጅ ካለ። ያ ወል ከንጉሱ መቀመጫ በጣም ምን ያህል ኪሎ ሜትር ርቆ ነው ያ የተሰራው ማለት ነው። ያም ፎርቲፋይድ ወል ነው ሀገሪቷን የከበባት ማለት ነው። ንጉሱ ጋር ከመምጣትሽ በፊት በጣም በርቀት አንቺ የምትፋለሚው ከዛ ግንብ ጋር ነው፣ ከንጉሱ ጋር አይደለም። ያንን ግንብ በመደርመስና ባለመደርመስ መካከል ያለ ትግል ሆኖ እድሜሽን ትጨርሻለሽ፣ አትደርሽም ንጉሱ ጋር። ያኛው እንደውም ጥሩ ምሳሌ ነው። ስለዚህ ይሄ ዲቫይን ፊልድ የሚባለው ሰውየው በመካከላችን እዚያውን በምናቀው የአርባን ኔበርሁድ የለም፣ በዛ ውስጥ ይንቀሳቀሳል፣ ይበላል፣ ይጠጣል፣ ስራ ይሄዳል ምናምን። ዲቫይን ፊልድ ዘርግቶ ከልቡ የሚኖር ሰው የራሱ ዲቫይን ፊልድ ስላለው ልታጠቂው ታስቢያለሽ፣ ልትሰድቢው ታስቢያለሽ፣ አእምሮሽ ይተሳሰራል፣ ምላስሽ ይተሳሰራል፣ ማሰብ ያቀትሻል። ሰውየውን ስታዩ ክፉ እያሰብሽ ከሆነ ማለት ያ ነው ዲቪኒቲ ማለት። ዲቫይን ፊልድ ሰውየው ዘርግቷል። በቃ ሞገሱን ልነግርሽ አልችልም። በቃ ስታዩ ሞገሳል። በቃ አንቺ እሱን ለማጥቃት ይርበተበታል፣ ውስጥሽ እግርሽ ይርዳል ማለት ነው። ይሄ ሰውየው የፊዚካል ፎርቲፋይድ ወል አንቺ አታክ ስታደርጊ ያለ እንቅስቃሴ ውስጥ የሚደረግ መከላከል ነው አይደል? ይሄ ደግሞ አንቺ ራስሽ እንድታጠቂ ነው የሚያደርግሽ። ስለዚህ ዲቫይን ፊልድ ማለት አሁን እየገባ ነው፣ ይገባል። ያ ሰውዬ ያ ዲቫይን ፊልድ የሚዘረጋው ወይ ደግሞ ወደ ኋላ ልመለስና ቅዳሴ ሲከናወን ዲቫይን ፊልድ ቤተ ክርስቲያን ውስጥ በሚቀድሰው ሰዎች ወይ በቀዳሶቹ ካህናት የልብ ጥንካሬ ያ ቤተ ክርስቲያን ይከባል። ዲቪኒቲ አሁን ላይ ያው እንዳልኩሽ ክርስቶስ ከተሰቀልልን በኋላ የዓለምን መልክ ማየት ነው፣ ቁልቁል ነው እየሄድን ያለ ነው። ያ ማለት የሚቀድሰው አካል ልብም ድካም አለበት ብዬ አስባለሁ። ነዋሪውም ድካም አለበት፣ እኛም ማለት ነው፣ ተገልጋዮቹ ማለት ነው እንጂ አስቢው። ልክ ከልቡ ሲቀድስ፣ ቅዳሴ ማለት ተቀባይ ከሌለ ቅዳሴ አይኖርም አይደል? ልክ ሲቀደስ ቀዳሹ የሚዘረገው የራሱ ዲቫይን ፊልድ አለ። አጠገቡ ጋር ሌላ ፐርሰናሊቲ፣ አሁንም ሌላኛው ካህን ማለት ነው፣ እሱም ይዘረጋል ሪቹዋልሱ ውስጥ ማለት ነው። ተቀባዩም የራሱ ከልቡ ሲቀበል መብላት ነው። ከዚህ በፊት ብያለሁ፣ ቅዳሴ የቢንግ ጽንሰ ሐሳብ ነው። ክርስቶስ ይገኝበታል፣ ምስጋናውን እንበለዋለን። ምስጋና ፎርም ይዞ ስለሚመጣ ስንል እነሱ ሊያበሉን እኛ ልንበላ ማለት ነው። የቅዳሴ መነጋገር ማለት እሱ ነው። እነሱ እያዘጋጁ ነው ሪቹዋልሱን፣ ክርስቶስን ሊያበሉን። መቀበል ማለት ቅዳሴን መብላት ማለት ነው። ትበያለሽ ሲሰጡሽ። ከዛ ከልብ መብላትና ከልብ ማብላትና ከልብ መብላት መካከል ያለ መዋሰብ፣ ሰመርጅ ማድረግ የሚፈጥረውን ዲቫይን ፊልድ አስቢው። ደብዙን ማለት ነው። እሱ ስለሌለ ነው እንጂ ማለት ነው። ሀገር ጥግ ሊሄድ ይችላል እንደ ግሬት ወል ማለት ነው። ግሬት ወል ያው ፊዚካል በሆነው ስናየው ሀገር አለ፣ ያው እያሰፋ ነው እንመጣለን። ደብዛቸው አሁንም ሲጨምር እስከምን ጥግ ይሄዳል? በአዳም ጽንሰ ሐሳብ፣ በመጀመሪያው ሰው ጽንሰ ሐሳብ ያንን ሪቹዋልስ ማድረግ ሲጀምሩ ለዓለም ይሆናል ጉዳዩ ማለት ነው።
ከዛ ሰው የሚባለው ማነጽ ላይ ይሆናል። ገብቶሻል? እያደገ ይሄዳል ማለት ነው። ስለዚህ መሬት በወረደ መልኩ ስናየው አሁን አንዳንድ ቤተክርስቲያኖች ጋር ስትሄጂ በጣም ከሩቅ ይሄ ቦታ የተቀደሰ ነውና ጫማህን ከእግር አውልቅ ከነ ጥቅስ ታፔላ ገጥግጠው ያሳዩሻል። ቤተክርስቲያኗ ምናልባት 2 ኪሎ ሜትር እና 3 ኪሎ ሜትር ሩቅ ናት። ሩቅ ማለት ነው። አንቺ ግን ከዛ ጀምሮ አውልቀሽ እንድትመጪ ይፈለጋል። ለምን ከተባለ ያኛውን የሚያደርጉት ሰው አባቶች ዝም ብለው አይደለም። እነሱ ዲቫይን የሚባለውን ፊልድ አክሰስ ማድረግ ስለሚችሉ በሴንሴሽን በኩል ምን ያህል ቦታ ያ ዲቪኒቲ ወይ ደግሞ ያኛው መለኮታዊ ማዕከልነት ፊልድ እንደዘረጋ ክበብ እንደዘረጋ ሴንስ ያደርጉታል። ስለዚህ እዛ ድረስ እንዲታጠር ይፈልጋሉ ማለት ነው። ለምንድን ነው? ይሄ ዝም ብሎ ህግ ማውጣት አይደለም። አንቺ ከዛ እንድትባረኪ ነው። በማውለቅሽ ያ ክበብ የሚያጠይቀውን ጥያቄ እየመለስሽ ከመግቢያሽ መንደርደርሽ ለመባረክሽ ወይ ደግሞ ቫይብሬሽናል ፍሪኩዌንሲ ለመውረስሽ መነሻው ነው። ገብቶሻል? መባረክሽ ከዛ ነው የሚጀምረው። ካወለቅሽበት አይግባባማ። ጫማ አርገሽ መሄድሽ አይግባባም። ከዛ ዲቫይን ፊልድ ጋር ይጣረሳልን። በሂደት መጣበታለሁ። መጣረስ ምን ድረስ እንደሚመጣ ይጣረሳል። ስለዚህ ዝም ብለሽ ይሄ አለ አይደል የእግር ጉዞ ብቻ አድርገሽ ትመጫለሽ ማለት ነው። ምንም ማግኘት የሚገባሽን ነገር ሳታደርጊ ውስጡ ያሉ ሪቹዋልሶች እንዳሉ ሆነው። አሁን ግን የዲቫይን ክበብን ከሚያሳዩት መካከል አንዱ እሱ ነው። ገብቶሻል? ለዛ ነው ማዕከል ላይ ያሉ ቤተክርስቲያኖች ብዙ ጊዜ ሰው ገና ከመግቢያው ጫማ ቢያወልቅ ከልቡ የዛን ተዋርሶ ነው የሚያገኘው። ምንም የለውም፣ ለራሱ ሲል ለዛ ዲቫይን ፊልድ ለዛ ዲቫይን ክበብ ገብቶሻል የሚግባባ እሱነትን ይዞ ይገባል። ለምንድን ነው ማውለቁ? ምንድን ነው ከጫማ ጋር ጉዳዩ ጫማ ከማውለቅሽ ካለማውለቅሽ ጋር አይደለም። ገብቶሻል? ዋናው እግርሽ ከዛ ዲቫይን ክበብ ከተዘረጋበት መሬት ጋር አስማች አስፖስብል መነካካት እንዲችል ፊዚካሊቲሽ ማለት ነው። ምክንያቱም ሙሉ ስነ ተፈጥሮሽ ለዛ ዲቫይን ፊልድ መባረክ ለመውረስ የቫይብሬሽናል ፍሪኩዌንሲ አባል ለመሆን ለዛ ክበብ ያንቺ ሙሉ ስነ ተፈጥሮሽ መሳተፍ አለበት። ጫማ አርገሽ ራስሽን ጀቡ ነሽ። እሺ ስፒሪቹዋል የሚባለው አንቺነትሽና ሜንታል የሚባለው አንቺነትሽ ቀለበ ወሰደ። ፊዚካሊቲሽስ መጉደል ይመጣል ነው። በሙሉ ፉል ፓኬጅ በሆነ መልኩ መባረክሽ ይጎልበታል ማለት ነው። ገብቶሻል? ስለዚህ አስማች አስፖስብል የአንቺ ስነ ፍጥረትሽ ይሳተፍ ነው እዛ ላይ። ያው ማዕከል ላይ ያሉ ቤተክርስቲያኖች ወይ ደግሞ የሃይማኖት ቦታዎች ካየሻቸው ግጥግጥ ያደርጉታል በሴራሚክ በተለያዩ ብቻ አርማታ ነገሮች ምናምን። ያ አስማች አስፖስብል ብያለሁ። ቢያንስ ጫማ አርጎ አርማታው ላይ ከመቆም ባዶ እግር መቆም ይሻላል ከሚል ነው እንጂ አፈር ነበር መሆን መቻል ያለበት፣ ሳር ነበር መሆን መቻል ነበረበት። በስነ ስርዓት ማኔጅ የተደረገ ጭቃስ ምናምን ሊል ይችላል። ይህ ከፐርሲፕሽን ጽንሰ ሐሳብ የሚመጡ ጥያቄዎች ናቸው። መጀመሪያ በዛ መልክ ስታስቢ ሶሉሽኖቹ ማአት ናቸው ያን ነገር ለማድረግ ማለት ነው። ኤኒዌይስ በዛ መልኩ ነው። ስለዚህ ዲቫይን ፊልድ ማለት ያ ነው። አባቶቻችን እንደ ምንድነው እዚህ ድረስ የሆነ በሞኖፖል ያን ግዛት ሊይዙት ይመስላችኋል? ሁሉም ሰው በቃ የቤተ ክርስቲያኗ ግዛት አድርገው ሊከልሉት ነው በሚል ጽንሰ ሐሳብ ነው የሚያዩት። አይደለም፣ እንደዛ አይደለም። እና እያንዳንዷ ቦታ አሁን ሰው ለመቅደሱ ለታቦቱ በተጠጋሽ ቁጥር አንቺ እርቃንሽን እየሆንሽ እንድትመጪ ይፈልጋል። እርቃን በተጠጋሽ ቁጥር ዝም ብለሽ አስቢው፣ ኪሎ ሜትሩ ማለት ነው። እርቃንሽን ማለት በሐሳብሽ እርቃኑኝ፣ በአስተሳሰብሽ ስፕሪትሽ በዛ መልክ እርቃኑን ከሶልሽ በሶልሽ በኩል የሚቀመጥለትን ኢነርጂ ሊወስድ ከዛም የዲቫይን ፊልድ የሚዘረጋለትን መብል እንዲወስድ ተዘጋጅቶ እንዲመጣ ይህ የሰውነትሽንም አስማች አስፖስብል እርቃን እንዲሆን ይፈልጋል። እርቃን ማለት ነው ራቆቱን ሊገባ ምናምን ሊል ይችላል ሰው። ኖ ወይስ እንደዛ ሳይሆን አተጀቡኑት ጅቡን አትበሉ። ከኮንዲሽኑ ውጪ አሁን ለምሳሌ መነጽር ካስፈላጊነቱ ውጪ ለመንቆላፈጽ አብሶ ሴቶች ቅዳሴ ላይ ቅዳሴ ላይም ግን ብዙ ጊዜ ንግስ ላይ ሁሉም ሴቶች ካይሽ ስልክ ሁሉም ያ ማለት ስጋሽ እርቃን ከመሆን እንደውም ዴብዝ እየሰራ ያንን መብል ከመብላት ሩቅ ይሄዳል። አስዩ፣ ለታቦቱ በቀረብሽ ቁጥር እርቃን መሆን ሲገባሽ
ስልክ ይዘሽ አፉ ላይ ነው ታቦቱን የተሸከሙት ጽላቱን የተሸከሙት አባቶች አፍ ጋር ትደርሻለሽ፣ አፍንጫቸው ጋር እንደዚህ ስልክ ይዘው። ገብቶሻል? ያ ማለት አንቺ እርቃን ሁኚ ማለት መንፈስ ቅዱስ እንድትላበሽ እኮ ነው። በልብስሽ ላይ አያድርም፣ እርቃንነትሽ ላይ ነው። ስለዚህ አትጀባቦኑ። መጀባቦን ማለት ምንድን ነው? ልብስ አትደራርቱ አይደለም፣ አክሰሰሪ አታብዙ ላያችሁ ላይ ኩል መኳል ምናምን እንትን አይደለም። እንዴት መሰለሽ? ወግ ማጥበቅ አይደለም። መብላት ፈልገው አይደለ ይሉት አይበሉማ እንዴት ይብሉ? እሺ ለራሳቸው ነው እኮ ለራሳቸው። ኖርማል ናቹራል ቅንድብ ላይ ምን ጀቦነች? ኩል ጀቦነች። ኖርማል ከንፈር ላይ ምን ጀቦነች? ሊፕስቲክ ጀቦነች። ሊፕስቲኩን አልፎ አያርፍም። በተቻለሽ መጠን እጥብ ንጹህ ታጥበሽ ነጠላሽን አድርገሽ በስመ አብ ወልድ የሚገርም ብርሃን ይዘሽ ነው የምትመጪው። በቃ ማንም ሰው ሊገዳደረው ከማይችለው በላይ አይሆንማ። አረ እንደዚህ ሆኜ ልወጣ ይላሉ ሴቶችም ወንዱም። ነስነስ የሽቶ ማት ከታጠብሽ በቂ ነው። ሽቶ አያስፈልግም። የት ለመሄድ? ቤተክርስቲያን፣ ሌላ ቦታ ችግር የለውም። ጥሪ ሲሄድ ችግር የለውም እዛ። ያ ቦታ ግን ስፔሻል ነው ለራሳቸው ሲሉ። አለበለዚያ ሄድኩኝ ይላሉ እንጂ ተለውጦ አይመጡም። አሁን ላይ እንደሚታየው ማህበረሰብ ሁሉም ራሱን መጠየቅ ይችላል። የሚጨነቀው ቶሎ ብዬ ሮጬ የቅዳሴው ጉዳይ ክንውኑ አይቅደመኝ ከማለት የሚቸኩለው በቃ ተሽቀርቅሮ ምናምን ተውቦ ምናምን ለመውጣት ነው የሚያሳስበው እሱ። በቃ አለቀ። የነጠላው ጥለት ያሳስበዋል። ነጠላ አጣፍቶ ሊበላው ከሚሄደው ጉዳይ ይልቅ የጥለቱ ዲዛይን ማለት ነው። እዛ ራሱ ሄዱ ወይኔ ብስማ መሻ ቀሚሷ ሲያምር ምናምን ነው የሚባባሉት። ፍጹም መሰጠት ነው የሚያስፈልገው እዛ ቦታ ላይ ማለት ነው። ኤኒዌይስ ስለዚህ ዲቫይን ፊልድ ማለት እሱ ነው። ልትበሉ ከፈለጋችሁ ፊልዱ የዘረጋው ለሱ ካውንተር የሚሆን ተቃርኖ የያዘ ጽንሰ ሐሳብ ይዛችሁ ከገባችሁ ከመባረክ ይልቅ ቁልቁል ነው። መነጠቅ ይመጣል። ያለሽን ራሱ ትነጠቅ ያለሽ ቤተ ክርስቲያን ሄደሽ ቤተ ክርስቲያን ወይ ደግሞ የእምነት ቦታ ሄደሽ ትነጠቅ ያለሽ ያለሽን ማለት ነው። በቃ ቀኔ ይበራልኛል ብለሽ ሄደሽ ጠፍቶብሽ ነው የምትቀሪው። ምንም የለም። ምክንያቱም ተቃርናዊ ጽንሰ ሐሳብ ይዘሽ ነው ሄድሽዋ። ራስሽን አላዘጋጀሽም ለዛ። ይሄ ብዙ ሰው ኤክስፒሪየንስ የሚያደርገው ጉዳይ ነው ብዬ አስባለሁ። ስለዚህ ይችን ጠቅለል ስናረጋት እነዚህን ኮንሰፕቶች ፊዚካሊ፣ ሜንታሊ እና ስፒሪቹዋሊ ያልኩት ጉዳይ ምንድነው? ፊዚካሊ አሁን ባልኩት መልኩ ነው ይገለጣል። አንቺ ምንም ነገር ራስሽ ላይ ሳትከውኚ ውብ እንደሆንሽ እንዲሰማሽ አንቺ ብቻ አይደለም የሚሰማሽ። ብዙ ጊዜ ያስጨንቀን አይደል የሌላ ሰው ሪያክሽን። ችግር የለውም። ያን ቦዘር እንዳያደርግሽ ሌላ ሰው ጠቅላላ ምን ተገኝቶ ነው እንደዚህ ሆንሽው እስኪልሽ ድረስ ይሆናል ጉዳዩ። ገብቶሻል? ግን ማድረግ ያለብሽ አሁን ባልኩን ሱሪ አታድርጉ ሲባል የእንትን ጉዳይ አይደለም፣ የወግ ማጥበቅ ምናምን ጉዳይ አይደለም። አክሰሰሪ አታብዙ። አሁን ለምሳሌ ሱሪ ማድረግ ቀሚስም ማድረግ አንድ ልብስ ነው። ሱሪ ማድረግ አንድ ልብስ ነው ይላል ሰው። ሱሪ ማድረግ ቀሚስ ከማድረግ አንጻር ሲታይ 50 ልብስ ሊሆን ይችላል። እንዴት? ያ ልብስ አሶሺየት የሚያደርጋቸው ጉዳዮች አብረው ስላሉበት። ገብቶሻል? ያ ሱሪ የሚያጠቅሰው ወይ ደግሞ የሚሰብዛቸው ሌሎች ኮንስትሬንቶች ይመጣሉ። መቀመጫዋን የሚያይ ሰው ሊመጣ ይችላል። የመቀመጫ ጽንሰ ሐሳብ ወይ ደግሞ ከዛ ጋር የተያያዙ ዝሙታዊ ጉዳዮች ደርቷል ማለት ነው ላዩ ላይ። ገብቶሻል? እሷ የተጨናነቀችበት ማለት ሱሪዋ ራሷ ልኳ እንዲሆን የሄደችበት ዴብዝ እንዴት ሰውነቷን ቅርጽ ይዞ እንዲታተም ላይዋ ላይ ያደረገችበት ሂደት ያለው ሐሳብ አብሮት ይመጣል። ያ ነው መደረት። ሌሎችን መጥቀስ እንችላለን። ይሄ ስለ ፋብሪኩ ሲንግልነት አይደለም እያወራን ያለ ነው። አሶሺየት ከሚያደርጋቸው ሐሳቦች አንጻር ለራሷ ስትል ነው። ለራሷ ስትል ተይው፣ ሌላ ሰውን አትስበኪ። ምንም ብትሄጂ ምንም ዋጋ የለውም፣ ምንም ጥቅም የለውም። በቃ አባቶች ያንን ሕግ ሲያስቀምጡ አብዛኛው ያው ሲወራ ስብከት ላይም ካየሽ አለባበሳችሁ ይስበክ አላ ለሌላ ሰው መሳሳት ምክንያት አትሆኝ ከሚል ነው። ለራስሽ ምክንያት ትሆኛለሽ ነው። አታገኝም። ምንም መባረክ አይመጣም። ደራርበሻል። ያንን ዴብዝ ብሬክ ስሩ አድርጎ የሚመጣ
ምንም አይነት ትግል የለም ለአንቺ መባረክን የሚከውን ማለት ነው። እርቃን ሁኑ ነው። እርቃን ሁኑ የሚለው ጽንሰ ሐሳብና አሁን አንተ ከምትለው ጋር ኮንፍሊክት አይኖርም ሊል ይችላል አንዱ ሰው። እርቃንነት እያልኩ ያለሁት ንጻትን ነው እያልኩ ያለሁት። አደፍ ይዛችሁ አትምጡን። የስጋ ንጻት ታጠብ፣ ንጹህ ከልብስ በላይ እድፉ እኮ ነው ድሪቱ አይደለም። ንጹህ አለመሆንሽ ሻወር አለመውሰድሽ ነው የበለጠ ድሪቶ እንጂ ልብሱ አይደለም። ምንም የታጠበ ልብስ ጭቅጭቅ ያለችን ብትሆን ንጹህ ልብስ ላይ ስትደረግ ውብ ናት፣ ችግር የለውም። ብጭቅጭቅ ያለች ስል አሁን ይሄ ጎዳና ያሉ ወዳጆቻችን ባላቸው ልክ ሲለብሱ ወይ ልብስ የሌላቸው ማለት ነው። ሜንታሊም ስንሄድ የሐሳብ ጉሊቶች አስቀምጠ ጭንቅላት ውስጥ ትሬድ ለማድረግ አትምጣ። የድንች የቲማቲም ምናምን እንደሚባሉ ጉሊቶች እዚህ ውስጥ የሐሳብ መደብ አስቀምጦም ይመጣል። ቅዳሴው እየተከናወነ ሪቹዋልሱ እየተከናወነ ያንን ምግብ ከመብላት ይልቅ በዛ ሐሳብ ጠልፎ ራሱን ይሄዳል። በቃ ወዶ ነው እኮ ወዶ አይደለም እኮ አትፍረድ ሊል ይችላል ሰው። አንድ ሰው ያንን ነገር አለማድረግ ይችላል። ኮንሽስ በሆነው ሜንታሊቲው ፕሮሰስ የሚያደርግ ከሆነ ኤክሰፕሽናል የሆነ ኬዞች ከሌሉበት ፈልጎ ነው ያንን የሚያደርገው። ይሄ ምንም ይሄ ሰነፋዊ የሆነ ነገር አትሰንዝሩ። ስፒሪቹዋሊ ስንመጣ ዋናው ነው በቃ ይሄ አሁን ሙሉ የስነ ፍጥረታችን ይሳተፍበት አይደለ? ፊዚካሊቲያችንም ሜንታሊቲያችንም ስፒሪቹዋሊቲያችንም። የስፒሪቹዋል አብዛኛው ሰው ይገባዋል ብዬ ነው። ብዙ ሰው እንደሚያተኩረው እሱ ላይ ስለሆነ ነው አይደለ? ሜንታሊቲ እና ፊዚካሊቲ ዳት ማች ምንም የለው። ለዛ ነው ይሄን የጠቀስነው። ስፒሪቹዋሊቲ የሚታወቅ ስለሆነ ያን ያህል ትንታኔ ያስፈልገዋል። ኦኬ። ስለዚህ ዲቫይን ፊልድ ስንል እንደዚህ አይነት ክበብ የሚሰራ ከሆነ ወዳጆች አሁን ብዙ ጊዜ በእንደዚህ አይነት ሀሳብ የሚያዙ አሉ። በምን አይነት መሰለሽ? አሁን ባል ሚስትን ሲያስጨንቅ ሚስት ከባል ሪኳየር የምታደርገውን ጉዳይ ሳታገኝ ስትቀር እሱን ለመቀየር ፑሺ ሆና ትሄዳለች። በቃ አክቲቭ የሆነ ይህ ያለ አይደል? ኦፌንሲቭሊ እኔ እንዲህ እያደረግኩ ለአንተ ምንድን ነው? ጥያቄዋ ስህተት ነው እኮ አይደለም። ኤክስፔክት እያደረገችም አይደለም። እንደዚሁ ባይ ዲፎልት ትዳር ሲባል ከባል ሪኳየር የሚያደርገው ነገር አለ። እሷ አይደለችም ሪኳየር የምታደርገው። እሷ የራሷ ሰርክል አላት፣ እሱ የራሱ ሰርክል አለው። የፈጠሩት ሶስተኛ ሰርክል ነው። ያ ሶስተኛ ሰርክል ነው ሪኳየር የሚያደርገው። እሷ ማኒፌስት ነው ያደረገችለት የዛ የሶስተኛ ሰርክሉን ጥያቄ። እሷ በእሷ መልኩ ጠየቀችው እንጂ የእሷ ጥያቄ አይደለም። ትዳር ውስጥ ያለ ባል ማድረግ የሚገባው ነገር ኖሮ ሚስት ስትጠይቅ የእሷ ጥያቄ አድርጎ ያስበዋል። አይደለም፣ ሶስተኛ ሰርክል ነው። ምክንያቱም ሶስተኛው ሰርክል ባይኖር ብቻዋን እየኖረች ያን ጥያቄ ልጠይቅ አትችልማ። ስለዚህ የእሷ የሚያስብል ጥያቄ አይደለም፣ እሱ አይደለም። ሶስተኛው እነሱ የፈጠሩት ክበብ ትዳሩ ነው ጥያቄ ያቀረበለት እና ልክ ግን እንደዚህ መልኩ ብታቀርብለትም እሷ በጣም ትጎዳለች። ትጠይቀዋለች፣ እሺ በቃ እንደዚህ አስተካክል ብዬ ነበር፣ አሁንም አላስተካከልክም፣ በጊዜ አትገባም፣ ልጆች እኮ አሉ። ነገም ትጠይቋለች፣ አሁንም እዛው ነው። ትጠይቋለች፣ አሁንም እዛው ነው። ሱስ ካለበት ማረብ አክተው ትተዋለች፣ አሁንም እዛው ነው። ገብቶሻል? አሁን ይሄ ዲቫይን ፊልድ በሚባለው ጽንሰ ሐሳብ እሷ ኦፌንሲቭሊ መሄዷን ትታ ራሷ የምታደርገዋን የራሷን ሪቹዋልስ ማድረግ ብትችል ቤት ውስጥ እዚህ ጋር ሲምፕል እናድርገው። መጥፎ እዚህ ጋር አስተውይበት። መልካሙን ለማስረዳት መዓት መጥፎ ክንውኖች ሶሳይቲ ውስጥ ስላሉ ምሳሌ አድርጌ ላምጣ። አንዲት ሚስት ይቺው ራሷ ልትሆን ትችላለች። ባህሏ ወደ መስመር እንዲመጣላት ወደምትፈልገው መስመር የምትፈልገው መስመር መተት ምትመትታለች ባሏ ላይ ማለት ነው። በመድኃኒት አርጋ ያንን የምታደርገው ከባሏ ጋር ነው። ብቻዋን አይደል የምታደርገው። ብቻዋን ተደብቃ ያቺን ነገር ኦርኬስትሬት አርጋ ለቃቅማ ከተንኮለኛ ሰዎች ጋር ብራ ምን ብላ እሱ ያምነኛል ብላ በምታስበው በኩል ሄዳ ጉርስ ታደርጓለች። ከዛ በኋላ እሱ ያለበት ስቴት ይመዘንና ከንቱ ስቴት ከሆነ ለዛ ነገር ተገዥ ሆኖ ይቀርና ተጣብቆ ይቀራል ከሷ። ያን ነገር ግን ያደረገችው ብቻዋን ነው፣ ከሱ ጋር ብቻዋና። መልካም ነገር ሲሆን ለምንድን ነው አብረን ብቻ የሚኖረው ነው? እሷ በመልካም መልኩ እሱን መቀየር ካሰበች ብቻዋን ለምን አትሰራም? እንደዚህ እንደ ተንኮለኛዋ ሴት እሷ መልካም ነገርን ብቻዋን ማድረግ ትችላለች፣ ባሏን የሚቀይር
ገብቶሻል? ለምሳሌ ባሏን ኦፌንሲቭሊ እባክህ ተቀየር ትበለው፣ ችግር የለውም። ኮንቨርሴሽን በትዳር ማለት አለ እኮ እባክህ ተቀየር፣ ፊዚካል በሆነው ሶስታዊ መዋቅር ሪኳየር በሚያደርገው መልኩ እምቢ ካላት፣ ደጋግማ እምቢ ካላት ወደ ራሷ አምጥታ እሷ ፊልድ ትዘርጋን፣ ቤቱ ውስጥ ጸሎቷን ትከውን። ገብቶሻል? ፍጹም ወደ አምላክ መቅረቧል አንደኛ ለራሷ ይጠቅማል፣ ሁለተኛ ባሏ የኔ ነው ለምትለው ባሏ እኔ ልነግርሽ ከምችለው በላይ በጣም ያንጻል ይሄ ነገር። ለምን እሷ ያንን ሪቹዋል ስታደርግ ቤት ውስጥ በእሷ የልብ ንጽህና ልኬት በልዕልና ልክ ዴብዝ ይሰራል፣ ክበብ ይሰራል፣ መለኮታዊ ክበብ ማለት ነው። ገብቶሻል? ያ ክበብ ውስጥ ሁል ጊዜ ይገባል ባልየው። ያ ክበብ ውስጥ ሲገባ የባል ልብ ነው በክርስቶሳዊ ጽንሰ ሐሳብ መልኩ አክሰስ የሚደረገው ልቡ ነው፣ ክንውኑ አይደለም። ሱሰኛ ነው፣ ሱሰኛነቱ አይደለም። ገብቶሻል? ከጀርባ ልቡ ያን ነገር መተው ከብዶት ግን የምርም ለሷ ከልቡ ጉዳይ ኖሮት ቤት ሊመጣ ይችላል። በቃ ጨንቆት እሷ ከምትለው ነገር መላቀቅ ማለት። ስለዚህ ድርጊት ሳይታይ ልብ ስለሚታይ ልብ አክሰስ ሲደረግ ልቡ ያለ አይደለ የምር መቀየር የሚፈልግ ሆኖ ሲገኝ የእሷ ዲቫይን ፊልድ አባል ታደርጓለች። ከዛ ጋር ኢንተራክሽን ይፈጥራል እሷ ከምትዘረገው ዲቫይን ፊልድ ጋር ማለት። ከዛ የቆሸሸ ነገር አድርጎ ከሚመጣበት ፊልድ የለውም ባይ ዲፎልት የቆሸሸ ነገር ግን ያው እንድንግባባበት ነው። ከዛኛው ከተመታው ሎወስት ቫይብሬሽናል ፍሪኩዌንሲ በጣም የተመታው ከዛ ውስጥ ይመጣና እሷ የዘረጋችበት ያ ዲቫይን ፊልድ ያለበት የእሷ ቤት አውድ ደግሞ ሃየር ቫይብሬሽናል ፍሪኩዌንሲ ነው። ከዛ ያመቶ በቃ ዲፕሬስድ የሆነ አንዳንድ ሰው በቃ ደክሞት ስራ ላይ ምናምን ተንገላቶ መቶ ልክ ቤት ሲመጣ እኮ በቃ ደስ የሚለዋል። ምን አይነት ሚስት ናት ምታዝ ድካሜን ሁሉ ቀን ሙሉ የፈገውበትን አላቀቅሽኝ የሚል የለም። ሶለቦ ዲቫይን ፊልድ እኮ እሷ የዘረጋችው ዲቪኒቲ አለ። ቤቷን የሰራች ሴት ክርስቶስ ልባም ሴት የሚለው በመጽሐፍ ላይ እሷን ነው። ልባም ሴት ዲቫይን ፊልድ ነው የምትዘረገው። አትታገልም፣ አንቺን ለመቀየር አትመጣም። ያቺ ናት ልባም። ሴትነቷን አውቃ አቅሟን አውቃ በአቅሟ ልክ ለአምላክ መጠጋትን ለቤቷ ትከውናለች። ስትከውን ያ ክንውን ያ ሪቹዋልስ ያ ልምምድ የራሱ ፊልድን ይዘረጋል። ፊልዱ ሲዘረጋ በጣም የታመመውን ጤነኛ ያደርጋል። ባሏን ብቻ አይደለም ተንኮል እያሰበ የሚመጣ ጉርብትናን ፈልጎ እሷ ላይ ተንኮል አስቦ ጉርብትናን ፈልጎ የሚመጣ ሰውዬ ታጥቦ ሊሄድ ይችላል። እንኳን እሷ ላይ ተንኮል ላያደርግ ገብቶሻል። ልቡ አክሰስ ሲደረግ ፊቱን ፈገግ እያደረገ ጭጋጋማ የሆነውን መልኩን ከልቡ ውስጥ ቀርቅሮ የሚመጣ ልቡን እጥብ ልታደርግለት ትችላለች። ከራሱ አልፋ ከዚህ በፊት በልዕልና ደረጃ ከሰልፍ ኮንፊደንስ ቀጣዩ ሰልፍ ስቲም ነው። ሰልፍ ስቲም ደግሞ በራስ ላይ ካለ የስሜት መካን አልፈሽ የሰው ስሜት ላይ መካን ትችያለሽ። እንዳልኩት ማለት ክህነት ትወስጃለሽ። በሰውየው ላይ ተንኮል ሊሰራብሽ በመጣው ሰውዬ ላይ ክህነትን ትወስጃለሽ። የዛን ሰዓት ላይ እሱ አንቺን ሊያጠቃ እየመጣ አንቺ ግን ባርከሹ ትሄጃለሽ ማለት ገብቶሻል። እንኳን ለባል ነው የምልሽ ገብቶሻል። በቅርርብ ራቅ ያለንም ሰው ነው የምልሽ። ስለዚህ ዲቫይን ፊልድ ማለት አሁን ብዙ ሰዎች አሉ ሰውን ለመቀየር የሚታገሉ። መታገል በ5% ብቻ አይደለም። መታገል ሶስታዊ መዋቅር ውስጥ ባሉ ካልኩሌሽንስ ብቻ አይደለም። በንግግር ብቻ አይደለም። በዝምታ ውስጥ ማነጽ አለ። በዝምታ ውስጥ፣ በተመስጦ ውስጥ፣ በኮንተምፕሌሽን ውስጥ፣ በእነዚህ ሰርቴን ሪቹዋልስ ውስጥ 95% የሚባሉትን ባይ ዲፎልት የኮስሞስ ኤሌመንቶች አክሰስ ማድረግ ስለሚቻል መለኮታዊ የሚባለው ክበብ ደግሞ ከነሱ ጋር ስለሆነ ግንኙነቱ በዛ መልክ ያንን ሰውዬ ድጋሚ አፍርሶ ይሰራዋል። እዛ ውስጥ በመጣ ቁጥር ያ ፊልድ ውስጥ ነው ምትገቢ። ሲምፕል ስናደርገው እኮ ድክም ብሎሽ ልክ ውሃ ሲነካሽ ምንድን ነው የሚሰማሽ? ውሃ የራሱ የሆነ ፊልድ አለ። የእሱ ፊልድ ውስጥ እኮ ስለገባሽ እኛ ፊዚካሊ ሰውነታችንን መምታቱን ነው የምናየው። ነው እሱ ብቻ አይደለም። ውሃ የራሱ የሆነ ስፒሪቹዋል የሆነ አደባክ ያለ ጉዳይ አለው። እሱ ውስጥ አንገባም። ሌላ ጊዜ የምናወራው ነገር ሊኖር ይችላል። ሲምፕል ስናደርገው ማለት ነው። ደክሞት ዋና የሚዋኝ የለም። ዋና ውስጥ እኮ ታጥበሽ መውጣት ነው። እንደዛ በይው በቃ ሰቅዞት መጥቶ በቃ ኩምሽሽ ብሎ በቃ ከነሱ ሳሱስ ውስጥ መጥቶ ቤት ውስጥ ሲገባ በዛ ዲቫይን ፊልተር ሆኖ ይቀመጣል ማለት ነው። ከዛ እዚህ ስመጣ ደስ ይለኛል፣ እዛ ሲሄድ ይጨንቀኛል የሚል ክፍፍል ያመጣል ራሱ። እነዚህ ሰውዬ ቤት ስገባ በጣም ነው ደስ የሚለኝ፣ ምንም እኮ አያወሩ ምንም አያደርጉልኝም፣ ግን የነዚህ ቤት ስፕሪት በጣም ነው ደስ የሚለው። አጋጥሞሽ አያውቅም? ይሄ ቤት ይጨንቀኛል የሚል ሰው ደግሞ አለ። እሺ ምንድን ነው የሚያስጨንቅ? ተንት ነው ሲባል ምንም መተንተን የሚከብደው ማለት ነው። ያ ማለት
እነዛ ናቸው። እነዛ ፐርሰንቴጆች ማለት ነው የመለኮታዊ ክበብ ውስጥ ያሉ ኤሌመንቶች ባክ አድርገውት ነው። ገብቶሻል? ያው አናነካካውም እንጂ ጠቀስ አድርገን ለማለፍ ኢንቱዊሽን እና ኢንስቲንክት ብዬ ከዚህ በፊት ቪዲዮ ሰርቻለሁ። ቀልብና ቆሌ፣ ቀልቤ የነገረኝ ቆሌ የተገፈፈ ምናምን የሚሉት ጽንሰ ሀሳብ የሉ። እነዛ ከመለኮታዊ ክበብ አንጻር የሚመጡ ናቸው። መለኮታዊ ክበብ የሚሰነዝርበት ቋንቋውን የሚያስረዳበት አንዱ መልክ ቀልብ፣ በቀልብ መልኩ እረፍ ስቲ፣ በቆሌ መልኩ ሞገስ በረከት ኖሮች ትከሻሽ በቃ ከፍ ብሎ ስትሄጂ፣ ትከሻሽ የስጋ አይደለም የመንፈስ ትከሻሽ ማለት በቃ ስትረማመጂ። ስለዚህ እነዚህ ሰዎች አይታገሉ ነው። አፍተሮል ዲቫይን ፊልድ የሚባለው አስቢ፣ መዓት ሰው በቃ ይሄ ግጥጥ ባለ መልኩ ካላየሁት ስለሚል ነው እንጂ አስቢ የሁሉ ትግል ስለዚህ ስለ ቁንጽሏ ከ3 እስከ 5% ለማትሞላው ጉዳይ ነው። ያው ጉዳይ አለ አምላክን የምናገኝበት የሴንሴሽን ሜዳ ማለት ነው። ስለዚህ ወዳጆችም ቢያደርጉት ጥሩ። በጣም እርግጠኛው የምነግርሽ ዲቫይን ፊልድ እጅግ በጣም ይሰራል። እኔም በህይወቴ ውስጥ በጣም እጅግ በጣም ተጠቅሜበታለሁ። እጅግ በጣም ማለት ነው። ብዙ ሊባል የሚችልን ሰው በጣም ብዙ የሚባል ሰው በህይወቴ ውስጥ ባይኖርም ግን በእኔ አቅም ልክ ብዙ የምላቸውን ሰዎች አስተካክዬበታለሁ ብዬ አስባለሁ። ዲቫይን ፊልድ በጣም ነው የሚሰራው። አንቺ እዚህ ጋር የምታደርጊው ነገር አንዳንድ ቦታዎች ላይ ማዳምጠዋል። እንደውም የሆነ ቦታ ላይ ሰሞታል። 6 ዓመት የሆነዋል ይሄ ንግግር። ሴትየዋ እናትየዋ ታማ ልጅ የሀገር ልዩነት ኖሯቸው ልጅ እዛ ሆና ለእናትየው ጸሎት ታደርጋለች። እናትየዋ እዚህ በጣም ታማለች። የሚገርምሽ ማለት እዛ ሆና የምታደርግላቸው ነገር ሪቹዋልስ እዚህ አዳናቸው። የሚገርምሽ እሳቸውን ማለት አስቢ። የእሷ ዲቫይን ፊልድ ከዛ ሀገር ጥሶ አልፎ እዚህ ዲቫይን ፊልድ ዘርግቷል ማለት ነው። በዛው ስንት ሰው የገባው ሰው ልቡ ንጹህ የሆነ ስንት ሰው ተባርኳል። አሁን እናትየዋና እሷ ኮኔክሽን ዳይሬክት ኮኔክሽን ስላላቸው እናትየው ብለን ጠቀስን እንጂ የልጅቷ ፊልድ ከእሷ ማዕከልነት ስለሚዘረጋ በዛ ዝርጋታ ውስጥ ልቡን ንጹህ አድርጎ እዛ ፊልድ ውስጥ የገባ ጠቅላላ ተጠቃሚ ነው። ስለዚህ በማያውቀው መልኩ አንዳንድ ጊዜ ወይኔ መስማም ዛሬ ደስ ብሎኛል የምትዩ የሆነ ሰው ዲቫይን ፊልድ ውስጥ ገብቶሻል። ደክሞኝ ነበር፣ ጠዋት ጭጋጋም ሆኜ ነበር፣ ስማም ብዬ ነበር የወጣሁት። አሁን ግን ምንም ምክንያት የለኝም፣ ግን ደስ ብሎኛል ትያለሽ። እርፍ ብያለሁ። ሳታውቂው የሆነ ሰው ፊልድ ውስጥ ገብተሽ ወጥተሻል። ስለዚህ ይሄ ዲቫይን ፊልድ ያለውን ዴብዝ እንዲያውቁ ነው። እንደዚሁ ሳታውቁት የሚሰማችሁ ደህና ስሜት ካለ ለዛ ነው አዋዋልሽን አሳምር የሚባለው። አጠገብሽ ጋር ያለው ሰው ካልም የሚያደርግሽ ሰው መሆን ይገባዋል። ያ ሰውዬ ቀጥታ በሚያወራው ነገር ምንም ላታገኝበት ይቻልሽ፣ ግን በውስጡ የሚያነበንበው ፊልድ የሚዘራጋበት የሆነ ሪቹዋልስ አለው ማለት ነው። ያ ሰውዬ አንተ ጋር ስመጣ ደስ ይለኛል፣ በቃ ምክንያቱን አላውቀውም፣ ምንም እኮ የምጠቅሰው ይሄ ነው የምለው ነገር አድርገልኝ አይደለም፣ ግን አብሬ መዋል ደስ ይለኛል የሚል ሰው አለ። ያ ማለት የዛ ሰውዬን ቢሃይንድ ዘ ሲን የሚያደርገውን ነገር አያውቅም። እንዲሁ ደግሞ በጣም መልካም እያደረገ ፊት ለፊት ላይ አይን ይህ ሰውዬ አልተመቸኝም። ምንድነው? ቆይ ምንድነው አንተ አልተመቸኝ የምትለው? ሰውየው መልካም ነው፣ ሰው ይረዳል፣ አንተ ላይ አልተነሳብ፣ ክፉ አላደረገብ፣ ለምንድን ነው ብሎ ይጠይቃል። ሌላ ሰው ሲጠይቃ እኔ እንጃ በቃ እኔ አልወደደውም ውስጤ ይላል። ያ ማለት ቢሃይንድ ዘ ሲን ያ ሰውዬ ፊልድ አልለውም እንዳልኩሽ፣ በጣም the lowest vibrational frequency ማለት የፊልዱ አቅም እየጠበበ ነው የሚመጣው። ገብቶሻል? ግን ከዛኛው መጥበብ ውስጥ መጥበብን ወስዶ የሚመጣ ሰው ወይ ደግሞ ያንን መጥበብ ገንዘብ አድርጎ ወደዛ የሥራ ቦታ ሊሆን ይችላል፣ የጓደኝነት ክበብ የሚመጣ ሰው አለ። የጠፋ ማለት በቃ የሞተ ቫይብሬሽናል ፍሪኩዌንሲ ይዞ በፈገግታ ያንን ነገር ሊያካከስ አንቺ ፊት የሚመጣ ማለት። ይሄ ሰውዬ በቀልብና በቆሌው በኩል ያንን አክሰስ ያደርጋል። ምክንያት የለው፣ ግን በቃ እኔ በቃ ከዚህ ሰውዬ ጋር መዋል አልፈልግም ይላል። ኢትስ ኦል አባውት ዲቫይን ፊልድ። ስለዚህ በሰውነት አቅም ልክ ሁላችንም ኢንተርኮኔክትድ ሆነን የአዳም ሀሳቦች ነን አላልኩም? በዛ የተነሳ ጋምቤላ ያለችው አንድ እህቴ በጣም በንጹህ ልብ ሆና ዲቫይን ፊልድ ብዘረጋ አዲስ አበባ ድረስ ሊያክም ይችላል። ማንን ነው ግን የሚያክመው? ልባቸው ንጹህ ሆነው ያንን ፊልድ አክሰስ ለማድረግ የቀረቡትን ማለት ነው። ለዛ ፊልድ ያንን ፊልድ ገንዘብ ለማድረግ የተዘጋጁትን አታቃቸውም፣ ግን እያከመሽ ዙሪያዋን ጠቅላላ ለራሷ ማከም የምታደርገው ነገር ለሌላ ማከም ሆነው ወይ ደግሞ ቅድም እንዳልኩሽ ለእናቷ ማከም ብላ የምታደርገው ሪቹዋልስ ሌላ ማታቃቸውን
ግን በሴንሴሽን በኩል ሁላችንም እንተዋወቃለን። ያንን መተዋወቅ ግን የሚያውቀው ሴንሴሽን በሚባለው አውድ የተግባባ ብቻ ነው። አንቺ ፐርሴፕሽን ላይ ሆነሽ እኔ በሴንሴሽን አቅሻለሁ ልልሽ አልችልም። በፐርሴፕሽን ነው ማቅሽ። አይቼሻለሁ ከዚህ በፊት አዎ አይቼሻለሁ። ኤክስፒሪየንስ። አዳምጬዋለሁ ድምፅሽን አዎ አዳምጬዋለሁ። ኤክስፒሪየንስ። ሴንሴሽንስ በኤክስፒሪየንስ እና በዚህ በሶስታዊ መዋቅር ውስጥ ተገናኝተሽ ባታቂም የተባለ ሰዓት ላይ ልብሽ ንጹህ ሆኖ ወደዛኛው ሪያልም መግባት የቻልሽ ቀን ወይ ደግሞ ልዕልናሽን ከፍ ያደረግሽ ጊዜ የዛ ልዕልና እኩሌታ ላይ ያለን ሰው አክሰስ ትደራረጊያለሽ። ውይ ሳልተዋወቅ አትይም። ምክንያቱም እዛ ጋር ታይም እየደበዘዘ ስለሚመጣ በታይም ርቀት ምንም ካልኩሌት የምታደርጊው ነገር የለም። ተዋውቀሽ ነው እዛ የምታገኘው ራስሽን። ስለዚህ በዛ መልክ ነው ማለት ነው። እና ዝም ብለሽ እስቲ አስቢው የኢትዮጵያ እዛ ጥግ ያለ ሰውዬ የሆነ በጣም የሚገርም ዴብዝ ቢሰራ ዲቫይን ፊልድ እዛኛው ሰሜን ኮርነር ጋር እዚህ ጋር ደቡብ ኮርነር ጋር በአራቱም አቅጣጫ ፊልድ ቢሰሩ ያ ፊልድ ሰመርጅ ሲያደርግ ዝም ብለሽ ሳየው። ስለዚህ በአጠቃላይ በአንድም ሆነ በሌላ አሁን ያለው ምስቅልቅል ውጤት ማለት ዲቫይን ፊልድ የመዘርጋት አቅማችን ደክሟል ማለት ነው። ለሀገር የሚበቃ ደክሟል፣ ለቤተሰብ የሚበቃ ለግሉ የሚበቃ አርጎ ሊሆን ይችላል ሰው ግን ያው በዛው ልክ ፊልዱ አቅሙን እያጣመጣል። ግን ያው ሰዎች ወይ ወዳጆቻችን በዛ መልኩ ማድረግ ይችላሉ። እርግጠኛው የምነግርሽ በጣም እጅግ በጣም ለውጥ ይመጣል። ዝም ብላችሁ ይሄ የሆነ ሰው ስላላደረግልኝ አትበሉ። አያድርግላችሁ። እስቲ የተወሰነ ሞክሩት። አንድ ሁለቴ ዝም ብላችሁ በአቅማችሁ ልክ ጠይቁት። አልስተካከልም ካለ ፊልድ ዘርጉ። ሪቹዋልስ ከውኑ ፊልድ ዘርጉ። ከልባችሁ ፊልድ ዘርጉ። ያ ሰውዬ ቀን አይፈጅበትም ከዛ ነገር ሲቀየር። ስለዚህ በዛ መልኩ ነው ያኛው ያው የእናንተ መፈለግ ከአምላክ ማስፈለግ ለአንቺ ጉዳይ ያስፈልግሻል ከሚለው ጽንሰ ሀሳብ ጋር ሲንክ ማድረግ ይገባል። ያኛው ነገር መሆን ሲችል ያ ነገር በጣም በሚበላ መልኩ ቤትሽ ውስጥ ተከናውኖ ታገኘዋለሽ ማለት ነው። ስለዚህ በዛ መልኩ እንያዘውና የዛሬውን ቪዲዮ ብንቋጨው ጥሩ ነው። ኤኒዌይስ ወዳጆች እንግዲህ የዛሬውን ርዕስ እንዳዳመጣችሁት ነው። አሁንም ልድገመውና ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የተሰማችሁን ነገር ኮመንት አድርጉ። ማናቸውም ጉዳይ ሆኑ የተሰማችሁን ነገር ኮመንት አድርጉ ወዳጆች። ሜምበር መሆን የሚችሉም አቅም ካላችሁ ሜምበር ሁኑ እላለሁ። እንግዲህ በዚህ እንያዘው ወዳጆች። እስከ ቀጣይ ቪዲዮና ርዕስ ድረስ ቸር ቆዩኝ።